ደሴ የሰፈረ የብልጽግና ካድሬ የተጨነቀው እኮ ግዳን ሙጃ ያለው ሰራዊት ሲመታ ነው። ሩቅ እኮ ነው በጣም ከደሴ እስከዛ ኪሎሜትሩን ኤግዛክትሊ አላውቀውም፣ ግን ሩቅ ነው። ብልቱን ለይተ የመታው ቀን የ4 ኪሎ የአረመኔ ቁንጮ አውሮፕላን ማስጠግቶ ወይ ዩናይትድ አረብ ኤምሬት ይሄዳል ወይ የሆነ አፍሪካ ሀገር ይሄዳል። ይሄ ታሪክ ነው። መንግስቱ ኃይለማርያም የተሰደደው እኮ ተተኩሶበት ጥይት ስቶት አይደለም አይደል? ጠላቴ የሚለው አካል ወሳኝ ኮሪዶር ውስጥ የተቆጣጠሩለት ነው ሄደው። ስለዚህ አንዳንዶቹ የሆነ ጠመንጃ ይዘን እዚህ ስንጫወት እንደነበረው እየፎከርን 4 ኪሎ ምናምን እያልን አዲስ አበባ ምን ሄድ ይመስላችኋል? እንደዛ አይደለም ጦርነቱ። እንዳነሳውላችሁ ይሄ ሰራዊት ይሄ በየደጃችን የመጣ ሰራዊት የዛ የአረመኔ አገዛዝ የዛ አማራን ሊያጠፋ የተነሳው አስተሳሰብ ዘበኛ ነው። ይሄን ዘበኛውን አስወግደ ነው ወደዛ የምትሄደው። ገለህም አይደለም የምጨርሰው ፎርዛት ማተር። ይሄን እንግዲህ ብዙዎች ሰዎች ናቸው ሲነጋገሩበትና የፖለቲካ ሳይንቲስት ብለው ሲነጋገሩበት የነበረው። ግን ዋናው ነገር ቅድም ያነሳናቸው ነገሮች አሉ። አማራ የጀመረው ትግል ወደፊት የሚያስኬደው ስላልነበረ አንድነትም ስለሌለው ማድረግ አልቻለም፣ መሄድ አልቻለም እንጂ እስከዛም ድረስ የሚቆይ አይደለም። ነገር ግን በቃ እዛው ተቀምጠን የሚመጣውን የአብይ ሰራዊትን እየወጋን እንቆያለን ከሆነ ይሄ ትልቅ ስህተት ነው። ትልቅ ስህተት ነው። ሽመልስ አብዲሳም ያለው እንደዛ ጦርነቱ ከአማራ ክልል አይውጣ እንጂ እዛው ሲቆራቆስ ለምን አይውልም ነው። አሁን ከመሰልጠናቸው የተነሳ አሁን እያዋጓችሁ ያሉት አባትህን እናንተን ነው፣ አጎትህን እናንተን፣ ወንድምህን እናንተን። ሚኒሻውና ፋኖ አይደል እየተዋጋ ያለው? ባለመንቀሳቀስ አንድ ባለመሆን የስልጣን ጥመኛ በመሆን ገና ካሁኑ ስልጣን በመናፈቅ የመጣ ነው። ማረኩ የምትለው ገደልኩ የምትለው ለብሶ አጥቦ አይጠሬ ለብሶ አይደምቄ ምንት የምትለው የምትሰድበው ያጎትህ ልጅ ሚኒሻው እኮ የታሰሰውን ነው የሚያደርገው። መሳሪያን አንተ እንዳይቀማ እና ተነስመት አንተ በስሩ የለ በቁጥጥሩ ስር የለ። ልጆች አሉት ምን አሉት? የራስን ልጅ እያመጣ የራስን ሰው እያመጣ የራስን የህዝብ ቁጥር የራስን አምራች ኃይል እየቀነስ አጎትና ክስትን እየገደልክ ኢኮኖሚውን ሀገሩን እያደቀቅ ትኖራለህ ማለት ደም እየተቀባ ትኖራለህ። ይህንን ለወታደር መንገር ይህን ለወታደር ማሰልጠንና ይምጡ እዚሁ እንጨርሳቸዋለን ማለት ትክክል አለ። እናንተ ያላችሁ የሰው ኃይል የታወቀ ነው። ሀገሪቷን የተቆጣጠረው የኢትዮጵያ መንግስት የሚመራው ኃይል ደግሞ ያለው የሰው እሱ 130 ሚሊዮን ህዝብ የሚመራ የሚያስተዳድር ነው። በአፈሳም በገንዘብም በደሞዝም የሰው ኃይል መተካት ይችላል። 1 ሚሊዮን 2 ሚሊዮን መተካት ይችላል፣ ማምጣት ይችላል። ምንም ችግር የለበትም። እነ ሻዕቢያ እነ ወያኔ መቀሌ የተቀመጠው የደርግ ሰራዊት አፋቤት ያሉትን በበረሃ ያሉትን ሻዕቢያዎች ደርግ እያመጣ የሚልክላቸውን እየጠበቁ በመግደል አይደለም፣ በመዋጋት አይደለም፣ ወደፊት በመግፋት ወደፊት በመምጣት በማስለቀቅ ዋጋ እየከፈሉ በማስለቀቅ በመያዝ ነው። ጎጃም ያለው የትግል አይነት እኮ ሸሽቶ መያዝ ነው ምናምን። የሸሸ እንዴት ነው እንትን ስቦ ማስከዳት፣ እየሮጥክ አትተኩስባቸው አትንካቸው እየተባለ እየገባ እየገደለ እያወደመ ነው። ቤቶች እያወደመ ህንፃዎች እያወደመ ገበሬዎች እየገደለ የሚመጣው መከላከያው ሽሽለት ይባላል። ሽሽለት፣ ሩጥለት። እንዲህ አይነት ወታደራዊ ጎጃም ያለው ችግሩ ምንድነው? ወታደሮች የሉ፣ ወታደራዊ ባለሙያዎች የሉ። ፖለቲከኛው ነው እየመራ ያለው፣ ጠበቃ ነው እየመራ ያለው፣ ሰባኪ ነው እየመራ ያለው፣ አንደበት ብቻ ነው እየመራ ያለው። ወሎ ብትሄድ ሙያውን ተከፋፍለውታል። ጦሩን የያዙት አዋጊዎች ናቸው፣ ወታደሮች ናቸው። ጎንደር ብትሄድ ዲሲፕሊን፣ ወታደራዊ ዲሲፕሊን እየሰፈነ ነው። ሸዋን ብትሄድ እንደዛ። ጎጃም ስትመጣ ግን ሁሉ ቦታ እንደርጎ ዝንብ ያለው ይሄ ሰው ፓስተሮች ናቸው የሚባሉት። እነ ማማሩ መልኬ፣ እነ አስረስ ማዕረይ፣ እነ ፓስተር ዳዊት ማህሪ፣ እነ ባየ ደስታ፣ እነ
ምናምን ናቸው። ፓስተር ደግሞ ጦር ሊመራ አይችልም። እውነቱን ነው መነጋገር፣ እውነቱን ነው ማውራትም እውነቱን። ወታደራዊ ዲሲፕሊን ያስፈልጋል አንድ ነገር እንትን ለማለት ማለት ነው። ስለዚህ ቁጭ ብለው ነው እንደጠበቁት አይደለም። የደርግን መመታት ከአሁን ጋር ካለው ማያያዝ አይቻልም። ደርግ እኮ ሲመታ በወለጋ በኩል ኦነግ እየመጣ ነው። በሰሜን በኩል ወያኔ ብቻዋን አይደለችም፣ ሻዕቢያ አለ፣ ወያኔ አለ። እንደገና ደግሞ ወያኔ የሰበሰበችው ኢህአዴግ ብላ አማራውን ይዛለች፣ አፋሩን አስተባብራለች። የሚመጣው ኃይል ግዙፍ ነው። ደርግ እኮ የፈረጠጠው ደርግ እኮ የሸሸው አምቦ ሲደረስ ነው፣ ሰሜን ሸዋ ሲታለፍ ነው እንጂ እዛ ቁጭ ብለህ ደብረ ማርቆስም አለ መርጦ ለማርያም አይደለም በረሃ አባይ በረሃ ቁጭ ብለህ እዛ ስትተኩስ ብትውል ለሽመልስ አብዲሳ ምኑ ነው? ለአብይ አህመድ ምኑ ነው? የገበሬው ሸክም ከመሆን ቀለቡን ከመሻማት እንዳንበጣ ቀለቡን ከመሻማት ውጭ የምታመጣው ነገር። ለዚህ ምንድነው የሚያስፈልገው? አንድነት። ለዚህ ምንድነው የሚያስፈልገው? ህብረት። ገና ላልተያዘ ስልጣን እገሌ መሪ ይሁን ዘመነ መሪ ካልሆነ አንቀበልም፣ የአማራው ማንዴላ ነው ምናምን፣ እሱን ይምራት፣ እዛ ያለው ይምረጥ፣ ተነጋግረ ምረጥ። አሁን ማን ይምራል? በቃ ተሸነፍክ ነው። ሌላ የሚመጣ የተመረጠ ከእናንተ ውስጥ ካለ የማያስማማችሁን ጣል አድርጋችሁ ግንባር መፍጠር፣ አንድነት መፍጠር። ያለበለዚያ ግን ጎንደር እየተዋጋ ጎጃም ዝም ብሎ ቁጭ ካለ፣ ወሎ እየተዋጋ ሸዋ ዝም ብሎ ቁጭ ካለ፣ ሸዋ ሲዋጋ ጎጃም ሲዋጋ ሌላው ዝም የሚል ከሆነ ተራ በተራ እንደዛ እንደ ጥቁሩ በሬ፣ እንደ ቀዩ በሬ፣ እንደ ነጩ በሬ ትበላለህ፣ ትመታለህ። ስለዚህ ነአስራስ ይሄን እዚህ ውጭ ያሉት የገቡላችሁን ቃል ለምኖቹም የገባችሁትን ቃል እሱን ተውትና ከወንድም ከእህቶቻችሁ ጋር ከጓድ ተስማምታችሁ ማምጣት እንጂ እዛ ቁጭ ብዬ ይምጣ የሚመጣውን ሰራዊት ምናምን። ሻዕቢያ እኮ የደርግን ሰራዊት ማርኮ ምን ያደርግ ነበር? ድንጋይ ያስፈልጠው ነበር፣ መንገድ ያሰራው ነበር፣ ውሃ ያስቀዳው ነበር፣ እንጨት ያስፈልጠው ነበር፣ በቃ እርሻ ያሰራው ነበር አለ። አስረስ ማሬ ማርኮ ምንድነው የሚያደርገው?